ለሁሉም የኢትዮጵያዊ ሀገር ውስጥም ሀገር ውስጥም ለሌሉት እንኳን አብሮ አደረሰን ብያለሁ። እንዲሁም ሙስሊም ላልሆኑ ወገኖቻችን አብሮነታቸውን ያሳዩ ለእምነታችን ክብርና ከፍታ ላላቸው ለሁላችንም እንኳን መልካም በዓል። መላው የከተማችን ነዋሪዎች እንደዚሁም በመላው ሀገር የሚገኙ ማህበረሰቦቻችንን መልካም ዒድ ዒዳችን የሰላም የአንድነት የፍቅር የመዋደድ የመከባበር አላህ እንዲያደርግልን አላህን ለምናለሁኝ። እያቀርበን አላህ ተባረከ ወተዓላ ደግሞ ደጋግሞ ረመዳን ዒድን እንዲያመጣል እየተመኘን ሁሉ ሰነ ወአንቱም ጠይቡን ዒድ ሙባረክ ለማለት ወዳለሁ። እንዲሁም ለቤተሰቦች በሙሉ መላው የእስልምና እምነት ተከታይ ከሀገር ውስጥም ከሀገር ውጭም ላሉ የጤና ባለሙያዎች እንኳን አደረሳችሁ ማለት እንፈልጋለን። ሹክራን። አጭርና እንኳን አብሮ አደረሰን። ምን ይመስላል? ባው እንዴት አገኘሁት? ዒዱ እንደምታውቀው ረመዳንን ነው የሚመስለው በባህሪ። ረመዳን በጣም የደመቀ ያማረ በረከት የበዛበት አላህ የታረቀን የሚመስልበት ሰማዩ በመልካም ዝናቦች የዘነቡበት ሙስሊሙና ሙስሊም ያልሆኑ ግን በአብሮነት ያሳለፈበት ሙስሊም ያልሆኑ ወገኖቻችን ጎዳና ላይ ጠርቶ ያስፈጠሩበት ልዩነታችንን አጥበበን ወደ አንድነት ለመምጣት ሁሉ ትጋት ያደረገበት ደማቅ ረመዳን ነበር። ዒዱም እሱን ነው እየመሰለ ያለው። ረመዳንን ሙስሊሙ ማህበረሰብ ኢባዳ ላይ ይበረታልና ከዚህ በኋላ ላለው ሀያቱ እንደ ረመዳን ያስተላልፍ ማለት ነው። ረመዳን እንደሚታወቀው ለቀጣይ 11 ወር ስንቅ የምንይዝበት የአንድ ወር የስልጠና ማዕከል እሱን ነው የምንደግመው፣ እሱን የምናስቀጥል ነው። ነብዩ አለይሂ ሰላቱ ወሰላም ረመዳንን ጾሞ 6 ከሚቀጥለው ወር ከሸዋል ያስከተለ ሰው አመቱ እንደ ጾመ ይቆጠራል ሲሉ ጾምን የረመዳኑን ልምምድ በቀጣይ ወሮች ውስጥ እንድናደርገው ጥሪ ያቀረቡን። ስለዚህ ረመዳን የስልጠና ማዕከል ሰልጣኞች አሁን ለስራ ይለቀቃሉ። በቀጣይ ህይወት ክፍላቸው ለቀጣይ 11 ወር እሱን ነው የሚተገብሩትና መልካም የቁርአን ልምምድ አድርገናል፣ የተሐጁድ ልምምድ አድርገናል፣ የጾም ልምምድ አድርገናል፣ የሰደቃ ልምምድ የማስፈጠር የማብላት የማካፈል እሱ በቀጣይ የአመት ወራቶች ውስጥ ተግባራዊ እንደሚደረግ ይጠበቃል። እንኳን አደረሳችሁ። እንኳን አብሮ አደረሰን ለሁሉም የኢትዮጵያዊ ሀገር ውስጥም ሀገር ውስጥም ለሌሉት እንኳን አብሮ አደረሰን ብያለሁ። እንዲሁም ሙስሊም ላልሆኑ ወገኖቻችን አብሮነታቸውን ያሳዩ ለእምነታችን ክብርና ከፍታ ላላቸው ለሁላችንም እንኳን መልካም በዓል። እንኳን አደረሰን። ወላሂ ዒድ እንግዲህ ሰዎች ሐላል ነገር ተከልክለው ታቅበውና ተቆጥበው ቆይተው መጨረሻ ደግሞ አላህ በጸጋና በበረከቱ ፈቅጃለሁ። እንዲሁም ደግሞ ወር ረመዳን ላይ ሰዎች ባዳሶች ሳይቀሩ አቅበውና ነፍሳቸውን ተቆጥበው የቆዩበት አጋጣሚ ነበር። ዛሬ ላይ ደግሞ አልሐምዱሊላህ እንዲሁ በዛው ልምድ ቀድሞ የነበረው መጥፎ ባዳሶችን ፍጹም እንዲተዋቸው እየመከርኩኝ አሁን ላይ ግን ሐላል የሆነ ነገር በቀን ላይ መብላት የምንችልበት አጋጣሚ ሲፈጠርና ደግሞ አላህ ተባረከ ወተዓላ እንደሚለው ኢነማ የተቀበሉላሁ ሚነል ሙተቂን ነው። ስለ ረመዳን ሲናገር ለዓለኩም ተተቁን ነው የሚለው። አላህ እንድትፈሩና ተቅዋ የሚባለው ነገር እናንተ ላይ እውን እንዲሆን ነው። አሁን ላይ አላህ ተባረከ ወተዓላ ከተቀዮች አድርጎን መልካም ስራችንን ተቀብሎን በባበር ረያን ምንገባ ነው ብለን ስናስብ ደስታችን የበለጠ ወሰንና ድንበር አይኖረውም። ሌላው ያው የምታየው ድባብ ብዙ ሰው ከዛም ከዚህም እየመጣ አንድ ቦታ ላይ ሰግደው የሚመለሱበትና ወደ ቤታቸው የሚሄዱበት አጋጣሚ ነው ያለው። ድባቡ የተለየ ነው። ሰው ህፃናትን ይዞ ሴቶች፣ ወንዶች እንሰግዳለን ብለው የአላህ ነፍሐትና በረካት እናገኛለን በሚል ምኞት ወደዚህ ሲመጡ በማየት በራሱ የተለየ ደስታ ይፈጥራል። ሌላው አላህ ሱብሓነሁ ወተዓላ ጀምሮ ስላጨረሰንና የነበረንንም ጎባጣ ባህሪ አርቀን ከማህበረሰቡ ጋር በአንድነትና በህብረት ያለንን እያካፈልን የኖርንበት አጋጣሚ ነው። የ30ውን ቀን የጨረሰበት አጋጣሚ በመሆኑ የተለየ ደስታ ያደርገዋል ማለት ነው። ስለዚህ ወደፊትም በዚህ ልክ እንዲቀጥሉ አደራችን የከበረ ነው። እንኳን አደረሰ ማለት እንግዲህ እንኳን አደረሰ እናንተን ጨምሮ ሀሩን ሚዲያን ሌሎች የአዲስ አበባ ህዝብ ሙስሊም ነዋሪዎች
በረመዳን ላሳዩት ትብብርና ህብረት እንዲሁም ጨዋነት ምስጋናችን እያቀርበን አላህ ተባረከ ወተዓላ ደግሞ ደጋግሞ ረመዳን ዒድን እንዲያመጣል እየተመኘን ሁሉ ሰነ ወአንቱም ጠይቡን ዒድ ሙባረክ ለማለት ወዳለሁ። እንዲሁም ለቤተሰቦች በሙሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። የኛ አሶሲዬሽን እንደሚታወቀው የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ነው። እንደዚህ አይነት አገልግሎቶችን ለመስጠት ነው የተቋቋመውና እንደዚህ አይነት ኢድ፣ አረፋ ወር ደግሞ ሌላ አይነት ፕሮግራሞች ሲኖሩ ሰው ኢንበልክ ነው የሚሳተፈው። የሰው ቁጥር ብዙ ነውና የሚገጥመውን አክሲደንት አናውቀውም። ስለዚህ ቅድመ ጥንቃቄ ለማድረግና የሆነ ነገር እንኳን ሀፕን ካደረገ ያንን ቶሎ ምላሽ ለመስጠት የድንገተኛ ሕክምና አገልግሎት ለመስጠት ነው እዚህ የተገኘ ነው። አሪፍ ነበረ። የተጎዳም የለም አልሐምዱሊላህ። እሱንም ነው የምንፈልገው። አልሐምዱሊላህ አሪፍ አለ። እስኪ የኢትዮጵያ ሙስሊም ጤና ባለሙያዎች ማህበር ከዚህ በኋላ እንደዚህ አይነት አገልግሎቶች ላይ ይሳተፋል? አዎ ከተመሰረተ ጀምሮ ከዛም በፊት ይህንንም የድንገተኛ ሕክምና አገልግሎት በየኢዱና አረፋው ላይ ያስጀመረው ይሄኛው አሶሲዬሽን ነው ከአዲስ አበባ መጅሊስ ጋር አንድ ላይ በመሆን ሌሎች ሆስፒታሎችንም በማሳተፍ በየአቅጣጫው። ስለዚህ ከዚህ በኋላ በሚኖሩ የተለያዩ ፕሮግራሞች ላይም እንደዚህ አይነት በዓላትም ሲኖሩ በየመስጂዱም ሁሌም የምንሰራው ስራ ነውና ከዚህ በኋላም ቀጣይነት ሆኖ ኖሮት አገልግሎቱንም ሰፋ አድርገን የተለያዩ ስፔሻሊስቶች ተሳትፈውበት ነው የምንቀጥለው ኢንሻአላህ። እንኳን አደረሳችሁ መልእክት ማስተላለፍ የምትፈልጊው ካለ እድል ልስጥሽ። ለመላው የእስልምና እምነት ተከታይ ከሀገር ውስጥም ከሀገር ውጭም ላሉ የጤና ባለሙያዎች እንኳን አደረሳችሁ ማለት እንፈልጋለን። شكرا. وعليكم السلام ورحمة الله وبركاته. بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. سمي فتح الدين حاجي زينو شيخ مقنا بلالو يا አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት እንደዚሁም የሐጂ ዘይኑ ሼክ ሙቁና መስጂድ ዋና ኢማም ነኝ። በመጀመሪያ ደረጃ እንኳን ለ1446ኛው የዒድ አልፈጥር በዓል በሰላም አደረሳችሁ ለማለት ወዳለሁኝ። መላው የከተማችን ነዋሪዎች እንደዚሁም በመላው ሀገር የሚገኙ ማህበረሰቦቻችንን መልካም ዒድ፣ ዒዳችን የሰላም፣ የአንድነት፣ የፍቅር፣ የመዋደድ፣ የመከባበር አላህ እንዲያደርግልን አላህን እለምናለሁኝ። መላው የሐሩን ቤተሰቦች በተለይ በጣም የምንወደው የምናከብረው አንበሳው አብዱራሂም ሐጂ አብዱራሂም አላህ ይጠብቀው እንኳን አደረሰ ዒድ ሙባረክ ለማለት ወዳለው። መላው የሐሩን ቤተሰቦች ውጭ ሀገር የምትገኙ ከተማችን ላይ የምትገኙ ሐሩን ቲቪ እጅግ በጣም የሆነ አስፈላጊ የሆነ ሚዲያ ነው። ብዙ መረጃዎችን ወዲያው የሚያደርስ ትልቅ ሚዲያ ነው። በዚህ አጋጣሚ መላው ማህበረሰባችን ይህንን ሚዲያ ከሚዲያው ጎን እንድንሆን ጥሪን አስተላልፋለሁ። ዒዳችሁ ያማረ የደመቀ የከበረ ይሁን። የማስተላለፈው መልእክት ምንድነው? ሁላችንም ለሰላም፣ ለአንድነት፣ ለዋህዳ፣ ለዩኒቲ በመተባበር እጅ ለእጅ ተያይዘን ሁላችንም በአንዱ እጃችን ዲናችንን በግራ እጃችን ደግሞ በቀኝ እጃችን አኺራችንን በግራ እጃችን ደግሞ ዱንያችንን ሁለቱንም ይዘን ለመጓዝ ሁላችንም ዋህዳ ያስፈልገናል፣ ዩኒቲ ያስፈልገናል፣ መዋደድ ያስፈልገናል። ኢትዮጵያ ሀገራችን አልሐምዱሊላህ በተለይ በአሁኑ ዘመን ምንም ያጣነው ነገር የለም። ምሁራኖች አሉን፣ ወጣቶች አሉን፣ ዑለማዎች አሉን። አልሐምዱሊላህ ጥሩ የሆነ መንግስት አለ። ጥያቄዎቻችንን ፍላጎቶቻችንን በሰለጠነ መንገድ በጠረጴዛ ዙሪያ እየፈታን አልሐምዱሊላህ እንደ ድሮ ደም መፍሰስ ወይም ደግሞ የሰው መሞት የለም። አልሐምዱሊላህ አሁን በጠረጴዛ ዙሪያ ላይ ችግሮቻችንን ጥያቄዎቻችንን እየፈታን ስለሆነ ወጣቶች አሉን፣ ባለሀብቶች አሉን፣ ዑለማዎች አሉን። ስለዚህ አልሐምዱሊላህ ተቋማችንም አሁን በአዋጅ የተቋቋመ ተቋም ነው። ለዚህም ትልቁን የአንበሳውን ድርሻ የወሰዱት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ክቡር ዶክተር ሼህ ሐጂ ኢብራሂም ቱሕፋ፣ እንደዚሁም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ክቡር ሐጂ ሱልጣን አማን ኤባ፣ እንደዚሁም ሁሉም ቀደምት ዑለማዎቻችን መሻይኾቻችን ይህንን ዲን አልኢስላም በጥርሳቸው ነክሰው ያመጡልን እነ ሐጂ መሐመድ ሳኒ ሐቢብ፣ እነ ሐጂ መሐመድ ወሊ፣ እነ ሐጂ ራፊዕ፣ እነ ሐጂ ዘይኑ ሼክ ሙቁና፣ እነ ቀጥበሬ ሼክ፣ እነ አብሬት ሼክ
እነ ዘቢ ሞላ ሼክ እነዚህ ሁሉ ዑለማዎቻችን ናቸውና ሁላችንም አሁን በዚህ ዘመን ያጣነው ነገር የለም። ዩኒቲ ዋህዳ፣ አንድነት፣ አብሮነት ክቡር ጠቅላይ ሚኒስትርም እንዳሉት መደመር ነው ያጣነውና ይሄንን መልእክቴን ለማስተላለፍ ወዳለው። በመጨረሻም ዒዱኩም ሰዒድ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. آمين. بسم الله الرحمن الرحيم. ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. السلام عليكم. الله. السلام عليكم ورحمة الله. السلام عليكم ورحمة الله. الله وسلم وبارك على سيدنا ونبينا محمد وعلى آله وصحبه أولي الفضل والعنوان والإيمان. يا عباد الله أوصي نفسي الله. اتقوا الله عز وجل الذي لا يخفى عليه شيء من المقاصد والنوايا ولا يستتر دون شيء من الضمائر والخفايا. السرائر لديه بادية والسر عنده علانية معكم أينما كنتم والله بما تعملون بصير. أيها المسلمون أنفسنا وأصحابنا والمجالس الإسلامية وأئمة المساجد في أديس أبابا والمسلمين في إثيوبيا والعالم الإسلامي والمسلمين في كل بقاع الأرض بحلول عيد الفطر المبارك أعاده الله علينا وعليهم بالخير واليمن والبركة. هنيئا لكم بهذا العيد بهذا اليوم المبارك وجعله الله لكم عيدا سعيدا وتقبل الله منكم طاعتكم. لقد أمرتم بصيام النهار فصمكم
ودعيتم إلى قيام الليل فقمتم وفعلتم الخير وبذلتم المعروف ووصلتم الأرحام وأحسنتم إلى جيرانكم وأغنيتم الفقراء في يومكم فأبشروا برضا الرحمن عنكم وافرحوا بقبول طاعتكم. قال صلى الله عليه وسلم: للصائم فرحتان يفرحهما، إذا أفطر فرح، وإذا لقي ربه فرح بصومه. وأما الفرحة الكبرى ففي دخول الجنة من باب الريان. قال صلى الله عليه وسلم: إن في الجنة بابا يقال له الريان يدخل منه الصائمون يوم القيامة لا يدخل منه أحد غيرهم. يقال: أين الصائمون؟ فيقومون: لا يدخل منه أحد غيرهم، فإذا دخلوا أغلق فلم يدخل منه أحد. الله أكبر الله أكبر ولله الحمد. أيها المسلمون، إن شأن المسلم أن يقوم بما أمره الله تعالى به ويجتنب ما نهاه عنه، فامتثلوا أوامر ربكم واجتنبوا نواهيه وأطيعوا ولاة أمركم. قال صلى الله عليه وسلم: اتقوا الله ربكم وصلوا خمسكم وصوموا شهركم وأدوا زكاة أموالكم وأطيعوا ذا أمركم تدخلوا جنة ربكم. والزموا جماعة المسلمين وإياكم والفرقة ثم إياكم والفرقة. وحافظوا على الصلاة في أوقاتها كما أمرتم واعمروا مساجد الله تعالى. قال صلى الله عليه وسلم: ما من عبد يصلي الصلوات الخمس ويصوم رمضان ويخرج الزكاة ويجتنب الكبائر السابق إلا فتحت له أبواب الجنة فقيل له: ادخل بسلام. وأحسنوا إلى الوالدين بالبر والطاعة والدعاء. قال تعالى: ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير. وصلوا أرحامكم يبارك ربكم في أعمالكم وأرزاقكم. وصلوا ولو قطعوكم. قال صلى الله عليه وسلم: ليس الواصل بالمكافئ ولكن الواصل الذي إذا قطعت رحمه وصلها. وتسامحوا فيما بينكم وتصافحوا وأفشوا السلام بينكم. قال صلى الله عليه وسلم: أيها الناس أفشوا السلام، أطعموا الطعام وصلوا والناس نيام تدخلوا الجنة بسلام. واسعوا على اليتامى والأرامل والمساكين والمحتاجين فاقضوا حوائجهم وأدخلوا السرور عليهم وعودوا المرضى واذكروا الموتى بالترحم عليهم والدعاء لهم. الله أكبر الله أكبر الله أكبر ولله الحمد. أيها المؤمنون، اعلموا أن مسؤوليتنا عن بيوتنا وأهلنا وأسرنا عظيمة وكبيرة، فحافظوا على هذه البيوت عباد الله. هذا هو يوم العيد، يوم الفرح والسرور، يوم التزاور والتواصل. فبروا آباءكم وأمهاتكم ووسعوا على أولادكم وربوا أبناءكم وعاملوا أهليكم بالمعروف والخلق الحسن. واقتدوا بسيد الخلق محمد صلى الله عليه وسلم الذي قال: خيركم خيركم لأهلي وأنا خيركم لأهلي. وصلوا أرحامكم، زوروا جيرانكم، تصدقوا من